ያቺ ጸሎት ወድቆ በደረቱ የጸለያት መዝሙር ስንት ናት? የሚያውቃት አለ? እንደሱ ነው። ትክክል። ከኔ ቀጥላችሁ ተናገሩ። መዝሙር 69 ድገሙ። መዝሙር 69 መዝሙር ስንት? 69 በደረቱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ወይ ድረስልኝ ቢል እግዚአብሔር ፈጥሮ ነው የሚደርስልህ። አይችልም? ማዳን አይችልም? ማውጣት አይችልም? ከመከራ አይሰውርም? ዛሬ ህይወትን ሊቀይር አይችልም? ዛሬ ኑሮ ሊቀይር አይችልም? ዛሬ በረከት ሊሰጠን አይችልም? ዛሬ የምንመኘውን ሊያደርግልን አይችልም? አይችልም ወይ? ንገሩኝ የሰራዊት ጌታ እግዚአብሔር አይችልም ወይ? ምኑን ባበሰ ወትውት በውስተ ህዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ። ይሄኛውስ ወንበዴ በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ። መሐንስ ከዛ ምን ይለያል ይላሉ። በዚህ ትምህርት ውስጥ አተኩረን የምናየው የኢየሱስ ማንነት ይሆናል። ከዛም ደግሞ ኢየሱስን ስለመሰሉት ሰማዕታት እናነሳለን። ይህ ትምህርት የኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች የምትለይበትን የወንጌል ትምህርት በግልጽ ያሳያል። እምነቴ ምንድነው? ሃይማኖቴ ምን ይለኛል? ኢየሱስ በኦርቶዶክስ ማን ነው? በተዋሕዶ እንዴት ይሰበካል? በዚህ ቅዱስ ቤተክርስቲያን እንዴት ይነገራል? ነቢያት በትንቢት ምን አሉ? ወንጌላውያን በወንጌል ምን ጻፉ? ሐዋርያት በመልእክታቸው ምን ሰበኩ? ቤተክርስቲያናችን በማህሌቷ ምን ትላለች? በቅዳሴዋ ምን ትላለች? በዝማሬዋ ምን ትላለች? በመልእክቷ ምን ትላለች? ቄሶቹ ምንድነው የሚሉት? መነኮሳቱ ምን ይላሉ? ጳጳሳቱ ምን ይሰብካሉ? የኦርቶዶክስ ተዋሕዶ ልጆች ምን ይላሉ? ባጭሩ እኔና እናንተ የተዋሕዶ ልጆች ሰማይን የዘረጋው ኢየሱስ ነው። ምድርን የመሰረተው ኢየሱስ ነው። እሱ ትናንትና ያው ነው። ዓለምን ከመፍጠሩ በፊት ያው ነው። ዓለምን በፈጠረ ጊዜም እሱ ነው። ዓለምን ከፈጠረም በኋላ የሰው ልጆችን ለማዳን ከድንግል ማርያም በከብቶች በረት ሲተኛ እሱ ነው። ቅዱሳን መላእክት ከሰማይ መጡ፣ ወደ ከብቶች በረት ወረዱ። በከብቶች በረት ቢያዩት ተደነቁ፣ ተንበርክከው ሰገዱለት። እንደገና ወደ ሰማይ በረው ወጡ። እዛ አልጎደለም። አብ ወልድ መንፈስ ቅዱስ አልጎደለም። ሁለት አልሆነም። ምድር ላይ በመምጣቱም አራት አልሆነም። ሁሌ የምንመሰክረው ይሄ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። የተዋሕዶ እምነቷ ይሄ ነው። የክርስትና እምነት ይሄ ነው። የጸና እምነት ይሄ ነው። ለእኔና ለእናንተ ለተዋሕዶ ልጆች ኢየሱስ አምላክ ነው። አምላክ ብቻ እኔና እናንተ ጋር ኢየሱስ ጌታ ነው። ጌታ ነው ብቻ ሆነን አንቆምም። የጌቶች ጌታ ነው። ኧረ ንጉሥ ነው፣ የነገሥታት ንጉሥ። ኧረ ልዑል ነው፣ የልዑላን ልዑል። ኧረ ኃያል ነው፣ የኃያላን ኃያል። ኧረ ቅዱስ ነው፣ የቅዱሳን ቅዱስ። እሱ ለዘላለም አምላክ ነው። የድንግል ማርያም ልጅ አምላክ ነው። ጥንትም ቀድምም ነው። ያኔ ገና እንዲህ ነው የማይባለው ልደቱ ከአብ ሲወለድ እርሱ ከአብ አያንስም፣ ከመንፈስ ቅዱስም አያንስም። ከአብ አይበልጥም፣ ከመንፈስ ቅዱስም አይበልጥም። አባ ሕርያቆስ የዋህ መነኩሴ እንደተናገረ አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። ኦርቶዶክስ ይሄ ነው። ተዋሕዶ ይሄ ነው። የኔና እናንተ እምነት ይሄ ነው። ክብርም ምስጋናም ለልዑል እግዚአብሔር ይድረሰው። ምኑን በኀበ ሰብእ ወትሑት በውስተ ሕዝብ ሲጀምር ዳዊት ያ ትሑት ዳዊት እኔ ትንሹ ብላቴና ነኝ የሚለው ዳዊት ንዑሳን ማኅበዊህ ወወሬዛ በቤተ አቡህ እኔ በአባቴ ቤት ትንሹ ነኝ፣ በቤቴ ትንሹ ብላቴና ነኝ። ደዌ ያስተዋድዳ መሰንቆ ጣቶቼ በገና ይደረድራሉ፣ የአባቴን በጎች ይጠብቃሉ። እኔ እኮ ትንሹ ነኝ፣ ግን የኔን ነገር ለአምላኬ ማን ነገረው? ማን ነገሮ ለእግዚእ
የኔን እረኛውን የትንሹን ብላቴና ነገር ለእግዚአብሔር ማነገረው? ሳሙኤልን እኮ የሚቀባኝ ማነገረው? ከወንድሞቼ ከፍ ያደረገኝ ማን ነገረው? እግዚአብሔር ደግሞ ማን ይነግረዋል? እሱ ራሱ አዋቂ ነው፣ እግዚአብሔር ነው። እሱ ልብና ኩላሊትን ይመረምራል። ኧረ ሳይመረምር ያውቃል። ክብርና ምስጋና ስጡት፣ ስሙ የተመሰገነ ይሁንልን። የኔን ነገር ማን ነገረው? እኔ ትንሹ ብላቴና ነኝ የሚለው ዳዊት በመዝሙር 21 ላይ ደግሞ ምን ይላል? አንሰ ዕፄ ወአኮሰብ ይላል። እኔ ትል ነኝ ሰው አይደለሁም። አንሰ ዕፄ ወአኮሰብ። ዳዊት ይህን ሲል ስለ ትህትናው ነው። ዳዊት ትሁት ነው። ይገርማል እኮ ጀግና እኮ ነው። አንበሳ በእርግጫ ነብር በጡጫ ብሎ የሚጥል እኮ ጎልያድን እኮ በጠጠር ነው የጣለው። አንዳንዶች አይገባቸውም። ቅዱስ ሚካኤል እንዴት እንደረዳው ሲናገር ፈነወ መልአኮ ወአዳነኒ፣ መልአኩን ላከና አዳነኝ፣ ከጎልያድ እጅ አዳነኝ። ያ መልአክም ሚካኤል ነበር መጋቤ ብሉይ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። የሚካኤል ጥበቃ ከእናንተ ጋር ይሁን። ክንፍ ይጋርዳችሁ፣ የብርሃን መስቀሉ ጋሻ ይሁናችሁ። አሜን ላላችሁ አሜን ይደረግላችሁ። አሜን ያላልከውን አስጨንቆ አሜን ከሚል ዛሬ አሜን ብትል ይሻላል። አሜን ለሁላችን ይደረግልን። ልበ አምላክ ዳዊት ትሁት ነው። አንሰ ዕፄ ወአኮሰብ ምንን በሀበሰብ ወትሁት በውስተ ሕዝብ። እኔ ትንሹ እንደውም መረሰው አይደለሁም፣ እኔ እኮ ሰው አይደለሁም አለ። የጎልማሳ ሚስት ነጥቄ ጎልማሳ አስገድዬ አንድ ቀን በሰራው ኃጢአት እኮ ነው ዳዊት። አንድ ቀን በሰራው ኃጢአት። እኔና እናንተ በየዕለቱ የኃጢአት ባህር ውስጥ ነን። እንደ ዮናስ የሚያወጣው መልአክ ኃያሉ አምላክ እግዚአብሔር ሁላችንን ያውጣን። ዳዊት ደግሞ አንድ ቀን ለሰራው ሲያለቅስ ይገርማችኋል እኮ ንስሐ ሲገባ ሲያለቅስ እስተ ጉልበቱ ድረስ በእንባው ሳር አብቅሎ አሳይቶታል። ምሬሃለሁ አለውና ጭራሽ ምን አለው? የሚገርም እኮ ነው። እንደ ልቤ የሚሆን የኤፍራታውን የእሴይን ልጅ ዳዊትን አገኘሁ አለ እግዚአብሔር። እንደ ልቤ የሚሆን አለ እግዚአብሔር። እንደ ልቤ ይበላችሁ ሁላችሁንም። ለምን መሰላችሁ? ኃጢአት ሰርቶ ወዲያው ያለቅሳል። እግዚአብሔር የሚወደው ደግሞ አንድ ነገር ነው፣ ንስሐ ነው። ይቅር በለኝ ነው፣ ሌላ ነገር የለውም። የእግዚአብሔር መልእክቱ ይሄ ነው። ደግሞ እሱ መማር ብቻ ነው፣ እጁ ይቅር ማለት ብቻ ነው። ይሄ ሁልጊዜ እኛ ቤተክርስቲያናችን እንለዋለን። ሁልጊዜ የእግዚአብሔር እጁ መማር ብቻ ነው። ሁላችንን የሚማረን በምሕረቱ ይመልከተን። አንሰ ዕፄ ወአኮሰብ አለ ዳዊት። እኔ እኮ ትል ነኝ ሰው አይደለሁም። ምኑን በሀበሰብ እኔ እኮ ልጄ በወለድኩት ልጄ በአቤሴሎም የተናኩ እኮ ነኝ እኔ። ምኑን በሀበሰብ ወትሁት በውስተ ሕዝብ። ኧረ ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ አለ። አይገርምም? ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ። አንተ ምረኸኛል። አንዳንዴ እግዚአብሔር ይምራችኋል፣ ሰው አይምራችሁም። ኧረ እንደውም ራሳችሁን የማትምሩ ሰዎች አላችሁ። እግዚአብሔር ምሯችኋል፣ ራሳችሁን ግን አትምሩ። ሁልጊዜ እንዲህ አድርጌ ንስሐ ከገባችሁም በኋላ ያን ኃጢአታችሁ እንደገና እየጨመቃችሁ ልክ እግዚአብሔር መሐሪ ያልሆነ ይመስል አልማረኝም በአንተ ቸርነት አትኖርም፣ በእኔ ሥራ አልሰብክም። በእግዚአብሔር ቸርነት በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ እንደኛ በደል አይደለም። አንተ እንደ ቸርነቱ ነው። የሚምረን በቸርነቱ ነው። ይቅር የሚለን በቸርነቱ ነው። የሚያጥበን በቸርነቱ ነው። ቀና የሚያደርገን በቸርነቱ ነው። የሚደግፈን በቸርነቱ ነው። የሚመራን በቸርነቱ ነው። የእኛ ሥራ ወይስ የሱ ቸርነት? ምን አላችሁ? የቱ ይሻላል? ያ መነኩሴ መላከ ሰላም፣ ያ መነኩሴ 40 ዓመት እንኳን የተጋደለው መነኩሴ፣ 40 ዓመት ባህታዊ የሆነ መነኩሴ አንድ ቀን ጌታ መጣ። 40 ዓመት ሳይበላ ሳይጠጣ 40 ዓመት ይቻላል? ይሄ አይቻልም። መጣና ልጄ አለው እንደ ስራህ ልስጥህ እንደ ቸርነቴ አለው። ሰውየው ምን ይመልስ? 40 ዓመት የተጋደለው ምን ይበል? ምን ይመስላችኋል? አይ ቸርነትህን ለዓለም ሰዎች አድርገው፣ እኔ 40 ዓመት አልተጋደልኩም። ምን ስለዚህ እንደምን ይስጠኝ 40 ዓመት እንደተጋደልኩበት። እሺ እግዚአብሔር እሺ ነው ሁልጊዜ የሚለው። በደግ ነገር እሺ ይበላችሁ።
ክፋትንም ያርቅላችሁ። እሺ አለውና ሄደ። አንድ ቀን ካደረ በኋላ ራበው። አንድ ቀን ካደረ በኋላ ጠማው። ያ40 ዓመት የተጋደለ ባህታዊ ጠማው፣ ራበው። ቢፈልግ ምግብ የለም በባዕቱ ወጣ ምግብ ሊፈልግ ሄዶ ቢለምን ሰው ሁሉ እንዴ እጅ እግር እያለህ ነው የምትለምነው አንተ አሉት። እጅ እግር እያለህ ትለምናለህ እንዴ? አይኑ ለፈረጠ እጅ እግሩ ለተቆረጠ ነው ስጡ የሚለው እንጂ ሙሉ ጤነኛ ሆነ እንዴት ትለምናለህ እያሉ የሚሰጠው አጣ። በኋላ አንድ ቦታ ኧረ እኔ እኮ ባህታዊ ነኝ አለ። ባህታዊ ነህ? አዎ 40 ዓመት የተጋደልኩ ባህታዊ ነኝ። እባካችሁ የ20 ዓመቱን ውሰዱና የሚበላ ስጡኝ አለ። 20 ዓመቱን በምግብ 20 ዓመቱን በመጠጥ የተጋደለው ልጅ ባዶውን ቀራ። ተመለሰ ወደ ገዳሙ። መጣ ያደግል አምላክ የድንግል ልጅ ኢየሱስ ክርስቶስ መጣ። እንዴት ነህ አለው። እግዚአብሔር ይመስገን ጌታዬ በአንተ ቸርነት አለሁ አለው። እንደ ሥራህ ልስጥህ እንደ ቸርነቴ አለው። ጌታዬ ሆይ እንደ ቸርነትህ አለው። ለካ ቸርነት ሲርቀው መራብ አለ፣ ቸርነት ሲልቅ መጠማት አለ፣ ቸርነት ሲርቅ ንዴት አለ፣ መውደቅ አለ። ለካ ደግፎ 40 ዓመት የኖረው እግዚአብሔር ቸርነት ነው። እንደ ቸርነትህ አለው። እንደምንህ እንደ ቸርነቱ ያድርግላችሁ። ሕይወታችሁን የበረከት ያድርገው። እንደ ቸርነቱ በቀኝ ያቁማችሁ። እንደ ቸርነቱ መንግስቱ ይክተታችሁ። እንደ ቸርነቱ ለምትፈልጉት ነገር ያድርሳችሁ። አይችልም እንዴ? አያደርግም እንዴ? የኔና የናንተ አምላክ እናመሰግነዋለን። ስሙ ለዘላለም ምስጉን ይሆንልን። አንሰ ዕፄ ወአኮ ሰብእ። ዳዊት ይገርማል። እኔ ሰው አይደለሁም ትል ነኝ። ይደንቃል። ያ ትልቅ ሰው አብርሃም ራሱ አይገርማችሁ? የአብርሃም ቅጽል ምንድነው? ቅጽሉ ምንድነው? የአብርሃም ቅጽል ስሙ ዳዊት ልበ አምላክ ነው። አብርሃም ምንድነው? አበብዙኃን እሱ የስሙ ትርጉም ነው። ኧረ ቅጽሉ የተሰጠው ቅጽል ዳዊት ልበ አምላክ ተባለ። የዳዊት የስሙ ትርጉም እኮ ህሩይ ማለት ነው። መስተሳልምም ማለት ይሆናል። ልበ አምላክ ተባለ ዳዊት። አብርሃም ምን ተባለ? ደጉ አብርሃም። አንተም ደግ ነህ፣ አንቺም የዋህ ነሽ። ሌላ ስም አለው። እንግዳ ተቀባይ ጎሽ። ምን የሚገርም እኮ ነው። አብርሃም ምን ተብሎ እንደተጠራ አርከ እግዚአብሔር ምን ማለት መሰለች? የእግዚአብሔር ጓደኛ። የእግዚአብሔር ጓደኛ የተባለው እኮ አብርሃም ነው። ይስሐቅም ያዕቆብም እንደዛ ነው። አርከ እግዚአብሔር እኮ ነው የተባለው የእግዚአብሔር ጓደኛ። አሁን እናንተ ትፈራላችሁ አይደል? የእግዚአብሔር ጓደኛ ናችሁ። ቅር አላችሁ አይደል? ትንሽ የሆነ የመሳቀቅ አይደል? ጓደኛ ነሽ የእግዚአብሔር። እየሰማኝ ነው አንተ ገብረ ማርያም? የእግዚአብሔር ጓደኛ ነህ። ኦርቶዶክስ እስከሆናችሁ ድረስ ጓደኛ ናችሁ። ሄኖክ አካሂዱን ከእግዚአብሔር ጋር አደረገ የሚል ቃል ታገኛላችሁ። ሄኖክ አካሂዱን ከእግዚአብሔር ጋር አደረገ። ሄኖክ አካሂዱን ከእግዚአብሔር ጋር አደረገ ማለት ከማን ጋር እየሄደ ነው? ሄኖክ ከማን ጋር እየሄደ ነው? ሲራመድ ከማን ጋር ነው የሚሄደው? እና የእግዚአብሔር ጓደኛ ሆኗል አልሆነም? ኧረ እግዚአብሔር ሁሉንም ነው የሚሆነው ወገኖቼ። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተ እናታችን ነህ። ሁሉንም ነው የሚሆንላችሁ እግዚአብሔር። ስሙ ለዘላለም የተመሰገነ ይሁን። ሁሉንም ነው የሚሆነው እግዚአብሔር። የኔና የእናንተ አምላክ ኢየሱስ ክርስቶስ ምኑን በአበሰብ ይመጣል እኮ ወትውት በውስተ ሕዝብ ይመጣል እኮ። መጥቶ እዚህ ጓደኛ ጭራሽ ከብቶች በረት። ኧረ ድንቅ ነው። እናመሰግነዋለን እኛ የተዋሕዶ ልጆች፣ እናከብረዋለን እኛ የተዋሕዶ ልጆች። ከብቶች በረት መተኛቱን አናይም። አንሰ ዕፄ ወአኮ ሰብእ ምኑን በኀበ ሰብእ ወትውት በውስተ ሕዝብ። እኔ ዳዊት የተናኩ ነኝ አለ። በሰው ዘንድም በአቤሴሎምም እነ ኩሲ ሌሎቹ ነሳሚ ሰደቡኝ አለ። ነሳሚ እነሱ ናቸው። እንደው ኩሲማ ረዳው እየሰደቡት፣ ልጁ አቤሴሎም እያሳደደው። አቤት አንድ ቀን ዳዊትን ልጁ የወለደው ልጁ ከጌት ፍልስጤም አኪጦፌል የሚባል ምናምንቴ ሰው ቀጥሮ ያን ክፉ ሰው ቀጥሮ ልክ ዛሬ አንዳንዴ ክፉ ሰዎች አሉ አይደል? ቲክቶክ ላይ ዩቲዩብ ላይ የምታዩቸው ክፉ ሰዎች፣ ሰው በመሳደብ ብቻ ያሉ ሰዎች ከንቱ ምናምንቴ ይባላሉ። እንደሱ አይነት ሰዎች መልካም ነገር ካፋቸው የማይወጣ ክፋት ብቻ፣ መለየት ብቻ፣ ስድብ ብቻ፣ ኃጢአት ብቻ፣ ርኩሰት ብቻ፣ አድመኝነት ብቻ፣ ሴረኝነት ብቻ። እንዲህ አይነቱን ይላል እግዚአብሔር መጨረሻ ላይ አሳብደዋለሁ፣ አስጨንቀዋለሁ ይላል እግዚአብሔር። ከዚህ ይሰውረን። አኪጦፌል የጌት ሰው ነው፣ ፍልስጤማዊ ነው። ፍልስጤም የዳዊት ጠላት ነው። ይሄን ክፉ ሰው ሄዶ የገዛ ልጁ የወለደው አቤሴሎም
ይሄን ሰው ቀጥሮ አኪጦፌል ደግሞ መጥቶ 10,000 ጦር ይዞ ያንተን አባት እኔ ነኝ የምገድለው አለው። የመከረው ምክር ለሰው አይወራም። አባት ሚስት ጋር ግባ ነው ያለው ልጁ። አባት ሚስት ጋር ግባና አባትን አሳፍረው ነው ያለው። እንዲህ አይነት ርኩሰት እግዚአብሔር ከዚህ ይሰውራችሁ። አንድ ቀን ማታ ነው። ዳዊት ንጉሥ ዳዊት ሆይ ዛሬ በዚህ እንዳታድር፣ ዛሬ ሊገልህ ቀርቧል። ቶሎ ብለህ በዚሁ ምሽት ዮርዳኖስን ተሻገርና ሂድ። መጣ ሊገልህ ነው ተባለ። ዳዊት ከባለሟሎቹ ጋር ወዲያውኑ ከሚከተሉ ሰዎች ጋር ሮጦ ዮርዳኖስን ሊሻገር ሲሄድ ልክ ከረሞጫው በደረቱ ወደቀ። ቅዱስ ዳዊት ወደቀ። እንደዚህ እዛው ሆኖ የጸለያት ጸሎት አለች። ያችን ጸሎት የሚያውቃት ማን ነው? ድንገት የኔን ዩቲዩብ መምህር ዲያር ዘበነ ላይ ካያችሁ እሷን አስተምሪያት ይሆናል። ያያችሁ ሰው ልትኖር ትችላላችሁ። ለማንኛውም ያቺ ጸሎት ወድቆ በደረቱ የጸለያት መዝሙር ስንት ናት? የሚያውቃት አለ? እንደሱ ነው። ትክክል። ከኔ ቀጥላችሁ ተናገሩ። መዝሙር 69 ድገሙ። መዝሙር 69 መዝሙር ስንት? 69 በደረቱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ወይ ድረስልኝ ቢል እግዚአብሔር ፈጥሮ ነው የሚደርስለት። በቦሌ አየር ማረፊያ የ13 ደቂቃ ርቀት ላይ በሚገኘው በቦሌ ቡልቡላ ሪፌንቲ ህንጻ ፊት ለፊት ባለው ሰፊ ብቻ ሳይሆን 60,000 ካሬ ሜትር ላይ ያረፈውን ባለ 3 ወለል ቪላ ታይፕ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ይህ እድል ለ10 ቤቶች ብቻ የቀረበ ስለሆነ ይፍጠኑ እያልን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ሜትሮ ሪል ስቴት። ወይት ጎንዲ ነው የምትለው። ወይት ጎንዲ ትላለች። ምን ማለት መሰላችሁ? አምላኬ አትዘግብኝ፣ ፈጥነህ አድነኝ። ተመልከቱ፣ እንደዛ ነው የምትለው። 7 ጊዜ ፍጹም ቁጥር ስለሆነ 7 ጊዜ ሲጸልያት አንድ ሰው ወይም አንድ ሴት ፈጥኖ የእግዚአብሔር ረድኤት ወደሱ ይቀርባል ይላል። እግዚአብሔር ፈጥኖ ይድረስላችሁ። ከዛ በኋላ አቤሴሎም ምን እንደሆነ ታውቃላችሁ። የራሱ ጸጉር ነው ዛፍ ላይ የሰቀለው። አኪጦፌል የጌት ሰውን ታውቃላችሁ። ወደ ሀገሩ ተመልሶ ራሱ ነው ታንቆ የሞተው። ዳዊት አልገደላቸውም። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው? እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል። አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን ኑሮ የተመለከተ ሰማይኩ ጋሮሙ ለሕዝቤ አለ። የሕዝብን መከራ አየሁ ወረድሁ ይላል። አሁንም ለእኔና ለእናንተ ይውረድልን የሰማይ አምላክ። አይችልም፣ ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ሕይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ። የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? ኧረ ማን ይመስልህ? ከአማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? እኔ እግዚአብሔር የሚሳነው ታዲያ ምንድነው እናንተ ችግር? ጳውሎስ ያለውን ላስታውሳችሁ እንዴ? ቅዱስ ጳውሎስ በረከቱ ይደርባችሁ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ደግማችሁ ንገሩኝ ሁላችሁም። አልሰማሁም። ምን በሚሰጠኝ? ኃይልን በሚሰጠኝ በማ በክርስቶስ ስንቱን እችላለሁ? 2ቱን፣ 3ቱን፣ 4ቱን ስንቱን እችላለሁ? ክርስቶስ ከእናንተ ጋር ይሁን ለዘላለም። ክብርና ምስጋና ይግባው። እናመሰግነዋለን። ስሙ የተመሰገነ ይሁን። ልበ አምላክ ዳዊት በራሱ ተናገረና ኢየሱስን ከሩቅ አየው። ኢየሱስን ከሩቅ ቢያየው ኢየሱስን ምን አለ? አንሰ ጽዮን አኮሰብ አለ። ለክርስቶስ ሲተረጎም ይሄ እኔ
ሰው አይደለሁም ማለት ሰው ብቻ አይደለሁም። ወአኮሰብ ሰው ብቻ አይደለሁም ማለት ሩቅ ብእሲ አይደለሁም። እኔ አምላክ ነኝ። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው እኔ አምላክ ነኝ። አንሰ እፄ ወአኮሰብ እንደ ንብ ባለ ሩካቤ ይላል አባ ሕርያቆስ ቅዳሴ ማርያም። እነ መላከ ሰላም ሲቀድሱ ትሰሟታላችሁ አይደለም? በፍልሰታ ጊዜ በዘመነ ጽጌ ሲቀደስ የእመቤታችን እንደ ንብ ያለ ሩካቤ ይላል። በድምፅ ነው፣ በድምፅ አንሰ እፄ ወአኮሰብ በሩካቤ መጣሁ አይደለሁም ያለ ወንድ ዘር እንደ ድምፀ ንብ ባለ ሩካቤ እንዳለ በድምፀ ገብርኤል ገብርኤል ነው ከሰማይ የተላከው። ምን ይላል ሉቃስ ሲጽፍ በምዕራፍ 1 ቁጥር 26 ላይ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ፣ የድንግሊቱን ስም ማርያም ነበረ ይለናል። ድንግል መሆኗን ስሟን ጠቅሶ አገሩን ጠቅሶ ሂድ ገብርኤል ብሎ አድራሻውን ሰጥቶ ሂድ አለችልህ አለው። በመቅደሱ ሐርና ወርቅ ስታስማማ ገብርኤል መልአክ መጣና ተፈስሒ 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 ኦ ማርያም ምልዕተ ጸጋ፣ አንቺ ጸጋ የሞላብሽ ድንግል ማርያም ሆይ ደስ ይበልሽ አላት። አንዴ መሰላችሁ? ስንቴ ነበረ? ሁለቴ ነው? ስንቴ ነበር? ሶስቴ ነው? ሶስቴ። አንድ ውሃ ስትቀዳ ለውሻው ስትሰጠው ትዝ ይላችኋል? በጫማዋ ያኔ መጥቶ አበሰራት። እቤት ገባች ከቤተ ዮሴፍ። አሁንም መጣና ተፈስሒ አላት። ሶስተኛ መቅደስ ስትገባ ሐርና ወርቁን ስታስማማ እየሰገደ እየታጠቀ እየፈታ አቤት የፈጣሪውን እናት እንዴት አድርጎ እንደሚያበስራት ገብርኤል መልአክ። ይሄ ጠዋት ድንገላ አላቅም እንጂ እናንተ ትምጡ አትምጡ ከቅዳሴ በፊት ስብሐተ ነጉ ላይ ሌሊት እኮ ካህኑ ራሱ ይላል ቦአ መልአከ አቢሃ ወቆመ ቅድሚሃ በክብሮ ይቤላ ይላል። ተፈስሒ 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 ኦ ማርያም ምልዕተ ጸጋ ይላል። እናንተ ደግሞ ምን ትላላችሁ? አቤት እግዚአብሔር ምስሌክ እያላችሁ ኦ ምልዕተ ጸጋ። ከዛ እንደውም ቀጥሎ ደግሞ ሲል እንደውም አንዳንድ ጥሩ ካህናቱ ይሉታል፣ ባይባልም ችግር የለውም ካይለ ብሎ ይጀምራል። እንደገና ቦአ መልአክ ይላል። እንደገና ደግሞ ስልሰ ይልና ሶስተኛም ላይ ወጣ። ከዛ ካህናቱ ያዘማል ተፈስሒ ይላል። ተፈስሒ ኦ ማርያም ምልዕተ ጸጋ ተፈስሒ እስመ ረከብኪ ሞገስ እያሉ ተፈስሒ እግዚአብሔር ምስሌኪ ይደልወኪ ፍስሐ እንበለ ሕፀፅ ወንጥጋ አምላከ ሰማያዊ ዘአግመርኪ በሥጋ ከዛ ዘወለድኪ በሥጋ ይልና ሶስተኛ ይቀጥላል። አቤት የእመቤታችን ምስጋና! እኛም እንዲሁ እንደ ገብርኤል እንደ ኤልሳቤጥ ተፈስሒ 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 እንላታለን። ክብርና ምስጋና ለእግዚአብሔር ይድረሰው። በድምፀ ገብርኤል የተባለው ይሄ ነው። በድምፀ ገብርኤል ያለ ወንድ ዘር መጣና ተፈስሒ አላት። ይኩነኒ በከመ ትቤለኒ አለችው። እንደ ቃልህ ይደረግ አለችው። እሷ እኮ ሁሉን ታውቃለች። ወዲያው አካላዊ ቃል ለኩነተ ሥጋ በድንግል ማርያም ማኅፀን ተሰጠ። ያለ ወንድ ዘር እመቤታችን ጸንሳ ወለደችው። ምኑን በሀበሰብ ወትውት በውስተ ሕዝብ በአርግዛ እመቤታችን ጸንሳ 9 ወር ሆኗት ቦታ ከለከሏት። የአምላክ እናት ስለሆነች በማኅፀኗ የተሸከመችው የሰማይና ምድር ፈጣሪ ነው። ቦታ ከለከሏት። ገና እናቴ ማኅፀን እያለሁ ምኑን በሀበሰብ ነኝ አለ ኢየሱስ። ወትውት በውስተ ሕዝብ ተናቀ። ስፍራ ከለከሉት። ማቴዎስ ምን አለ? ማደሪያ አልነበራቸውም አለ። ተመልከቱ። ለማርያም አብሮ ዮሴፍ አለ፣ ሰሎሜ አለች። ማደሪያ አልነበራቸውም፣ ከለከሏቸው። ለድንግል ማርያም እና ለልጇ ቦታ አላችሁ? እንዲህ ከአሳዳጆች ነው የተሰበሰበው። ታዲያ ሌላ ትምህርት ላስተምር እንጂ ነው። አይሰማም የምለው ነገር ይሰማል
ምን ራባችሁ እንዴ? እኔ እኮ ምሳዬን ግጥም አድርጌ ነው የበላሁት። ለዛ ነው። ርቧችኋል? አራባችሁ? ንገሩኛ ታዲያ ለድንግል ማርያምና ለልጇ ቦታ አላችሁ የላችሁም? የተዋሕዶ ልጆች አላችሁ የላችሁም? ለድንግል ማርያም ቦታ አላችሁ? ለልጇ ቦታ አላችሁ? ድንግል ማርያም ጸንሳ ቦታ የሚከለክል ማን ነው? የመውለጃዋ ወራት ደርሶ ቦታ የሚከለክል ማን ነው? ኦርቶዶክስ አንከለክልም። አለን ስፍራ ድንግል ማርያም ነይ ወደኛ ቤት ድንግል ማርያም። የተዋሕዶ ልጆች ለአንቺ ቦታ አላቸው። የተዋሕዶ ልጆች ለልጅሽ ቦታ አላቸው። እኛ ክርስቲያኖች የተዋሕዶ ልጆች ለድንግልና ለልጇ ቦታ አለን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። እስቲ ኮምፓራቲቭ እናድርገው ትምህርቱን። ኮምፓራቲቭ ቴዎሎጂ ሌሎች አላቸው እንደ ቦታ ከለከሏት እኮ ነው የሚለው። ከለከሏት። አንዳንዶች ይሄን ሰምተው እኛም ቦታ አለን ሊሉ ይችላሉ። በፊት የነበረው ንግግራቸውን ተውት። እኔም በዛ ዘመን ብኖር ይሉ ነበርኩ ያን የነበሩት። እኔም በዛ ዘመን ብኖር ኖሮ ጌታን ድንገት ልጸንስ እችላለሁ። እንደዚህ አይነት ደፋር የሰይጣን መንፈስ ያደረበት ሰው ነው እኮ ያለው ትውልዱ። ቦታ የለውም ለድንግል ማርያም። ራሱ ኢየሱስ ተናገረ፣ ምኑን በሀበሰብ ወትውት በውስተ ሕዝብ፣ በሰው ዘንድ የተናቅሁ ነኝ አለ። ዳዊት ስለሱ ነው የሚናገረው። ኢየሱስ ነው የሚናገረው በዳዊት ላይ። በከብቶች በረት ብቻ አይደለም ይሄ የሆነው። በስቅላቱ ጊዜ አስቡት፣ ምኑን በሀበሰብ አለ። በሰብ የተባሉት ሐናና ቀያፋ ናቸው። አንዳንዶቹ ሐናም ብለው ያጠብቁታል። ብቻ ሐናና ቀያፋ ሐናና ቀያፋ ናቸው እኮ በእነሱ ዘንድ የተናኩ ነኝ አለ። ናቁኝ አለ ኢየሱስ። ሐናና ቀያፋ ሊቀ ካህናት ናቁኝ። ምኑን በሀበሰብ ወትውት በውስተ ሕዝብ፣ ሕዝቡም ጸሐፍት ፈሪሳውያን ተሰብስበው ይሰቀል ይሰቀል አሉት። ይሰቀል አሉት። በውስተ ሕዝብ ያለው እሱን ነው። አላወቁትማ። ያ ብርሃነ ዓለም ጳውሎስ፣ ያ ኦርቶዶክሳዊ የተዋሕዶ ሰባኪ ጳውሎስ ሐዋርያ በረከቱ ይደርብንና በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ምንድነው ያለው? እግዚአብሔርነቱን እንደመቀማት አልቆጠረውም። እግዚአብሔርነቱን እንደመቀማት አልቆጠረውም። ተመልከቱ። እግዚአብሔር ሆኖ ሳለ እግዚአብሔርነቱን እንደመቀማት አልቆጠረውም። ግን እሱ እግዚአብሔር ነው አለ። የባሪያውን መልክ ያዘ አለ። የባሪያውን መልክ ያዘ የሚለው የአዳምን መልክ ነው። የፈጠረውን አዳም ነው የሆነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንደ አንዱ ሆነ ይላል። አዳም ከኛ እንደ አንዱ ሆነ። የባሪያውን መልክ ያዘ ማለት የፈጠረውን አዳምን ሆነ። ኢየሱስ ክርስቶስ ሰው ሆነ። እሱ ግን እግዚአብሔር ነው። ዮሐንስ ወንጌላዊ ሲናገር በምዕራፍ 1 ላይ ሲጀምር ቀዳሚሁ ቃል ይላል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለና ያ ቃል አለ ሥጋ ሆነ አለ። ክብርና ምስጋና ይግባው። እግዚአብሔር ሰው ሆኖ አድኖናል ከድንግል ማርያም። ያን ቃል ሥጋ ሆነ። ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። ሆነ ብሎ ተለወጠ የሚሉ ከሃዲያን ስላሉ አደረ አለባቸው ይላል። አደረ የሚለውን ይዘው ህድረት እንዳይሉ ሆነ አለባቸው ይላል። ይሄ ረቀቅ ስለሚል ለዛሬ ተወው። ባጭሩ ግን ከድንግል ማርያም የተወለደው እግዚአብሔር ነው። እግዚአብሔር ወልድ ነው። እሱ ነው አሁን የሚነግረን። ምኑን በሀበሰብ ወትውት በውስተ ሕዝብ የሚለን እሱ ነው። በሰው ዘንድ በእነ ሐና ቀያፋ የተናቅሁ ወትውት በውስተ ሕዝብ በፈሪሳውያን በጸሐፍት በአይሁድ ዘንድ በሮማውያንም ዘንድ የተናቅሁ ነኝ አለ። ምክንያቱም አምላክ አይደለህም ብለው ሰቀሉት። ስለዚህ እግዚአብሔርነቱን እንደ መቀማት አልቆጠረውም። የባሪያውን መልክ ይዞ በምስሉም ተገኝቶ ለሞትም ያውም የመስቀል ሞት የታዘዘ ሆነ ይላል። ግን ከስም በላይ የሆነ ስም አለው አለ። ጉልበት ሁሉ የሚንበረከክለት የሚሰግድለት ስም አለው አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላችሁ ተናገሩ። ጉልበት ሁሉ የሚንበረከክለት
ጉልበቱን ነው የሚሰግድለት። ከስም በላይ የሆነ ስም አለው። ከምን በላይ የሆነ ምን? ከስም በላይ የሆነ ጉልበት ሁሉ ምን ያደርግለት? ጉልበት ሁሉ የሚሰግድለት፣ ጉልበት ሁሉ የሚንበረከክለት። የት ነው ኢየሱስ የሚሰገድለት? የት ነው ኢየሱስ የሚሰገድለት? ወገኖቼ በእኛ ቤተክርስቲያን ብቻ ነው። ኢየሱስ የሚሰገድለት በእኛ ቤተክርስቲያን ብቻ ነው። በሌላ ዘንድ አይሰገድለትም። የተናቀ ነው። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ በሌሎች ዘንድ የተናቀ ነው። አምላክ አይደለህም ተብሎ የተናቀ ነው። ፈጣሪ አይደለህም ተብሎ የተናቀ ነው። ለምሳሌ ሪፎርሜሽን ሙቭመንት ጀርመኒ በ1517 ሲጀምር አንዱ ያደረጉት ከአምስቱ ሶላስ አንዱ ኢየሱስ እግዚአብሔር አይደለም የሚል ነው። አሁን ዓለም ሁሉ አያውቁም። አንዳንድ ድንገት እዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ ይህንን ነገር መርምሩት፣ እዩት። ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። ምክንያቱም ለራሱ ለእግዚአብሔር የሰጡት ክብር ቦታ አለ እግዚአብሔር ብለው፣ ለኢየሱስ የሰጡት ደግሞ ከፋይቭ ሶላ ውስጥ ተቀምጧል። በእነሱ ዘንድ አምላክ አይደለም። ኦምኒ ፕሬዘንት፣ ኦምኒሸንት የሚሉ እነዚህ ትልልቅ የቴዎሎጂካልና ፊሎሶፊካል ቃሎች አንዳንዶች ይሞክራሉ እንጂ ለኢየሱስ አይሰጡም። ይሄ በሁሉ ቦታ አለ፣ በሁሉ ቦታ ይሞላ የሚለው አይሰጥም። እርግጥ የፕሮቴስታንት እምነት በጣም ብዙ ስለሆናችሁ የትኛው ነው ትክክለኛው ትምህርት የትኛው ነው የሚለውም የለም። ማንም እንዳሻው የሚናገርበት ስለሆነ መሰረታዊ ትምህርት የለም። ብቻ በራሳቸው የሚሞክሩ አሉ። ሆኖም ግን መሰረታዊ በሆነው ትምህርቱ ኢየሱስ እግዚአብሔር አይደለም። በእነሱ ትምህርት አንድ ነገር ግን ያምናሉ፣ አማላጅ ነው የሚል እምነት አላቸው። እኛ ጋር አዎ ከአብ ጋር አስታርቆናል፣ ከመንፈስ ቅዱስ አስታርቆናል፣ ከራሱ ጋር አስታርቆናል እንላለን። ልዩነት ስለሌለ በአብ ወልድ መንፈስ ቅዱስ ውስጥ አማላጅ የሚለው ቃል ግን ለኢየሱስ ፈጽሞ አይስማማውም። ምኑን በአበሰብ ወትውት በውስተ ሕዝብ አለ። የተናኩደኝ እኮ አለ አምላክ ነኝ ሲላቸው እንዴት አሉ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ኢየሱስ ክርስቶስ ምን አለ? እኔና አብ አንድ ነን አለ። ስንት ነን? አንድ ነን አለ። ወዲያው አይሁድ ምን ያደርጉት? ሮጠው ድንጋይ አነሱ። ድንጋይ ይዘው ሊገሉት መጡ። ምን ነው አላቸው። ምን አረኩ? ምን በደልኳችሁ አላቸው። ምንስ ክፉ ነገር ተናገረው አላቸው። አይ የተናገርከው ሌላ ነገር ሳይሆን ልንገልህ የመጣ ነው፣ ራስህን እግዚአብሔር አድርገሃል አሉት። ተመልከቱ፣ እኔና አብ አንድ ነን ሲል ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ቁጥር 32 ቁጥር 33 ተመልከቱ። ኢየሱስን የገደሉት አምላክ አይደለህም ብለው ነው። ራስህን አምላክ አድርገሃል፣ ወንጀለኛ ነህ ብለው ነው። ለስም አጠራሩ ክብር ምስጋና ይግባው። አልገባቸውም። ኢሳይያስ ቀድሞ ስለነሱ ተናግሯል። በምዕራፍ 53 ላይ ኢሳይያስ ከአራቱ አበይት ነቢያት አንዱ የሆነው የስሙ ትርጉም ከኢየሱስ ጋር የሚመሳሰለው ያ መድኃኒት የተባለ ኢሳይያስ ነቢይ ምንድነው ያለው? እኛ እንደተቀሰፈ ቆጠርነው፣ ባየነው ጊዜ ደም ግባት የለውም አለ። ስለ ዘመዶቹ ሲናገር እንጂ ኢሳይያስ በደንብ ያውቀዋል፣ ነግሮናል። በምዕራፍ 6 ላይ የነገረናል አየሁት ብሎ በምዕራፍ 7 ቁጥር 14 ላይ ነግሮናል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ እግዚአብሔር ይወለዳል ብሎ ነግሮናል። ስለ ዘመዶቹ ግን ሲናገር ባየነው ጊዜ ደም ግባት የለውም፣ ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው፣ እንደተመታ ቆጠርነው፣ ስለ በደላችን ደቀቀ፣ በሱ ቁስልና ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን በአበሰ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው፣ በዚህ የሚመጣው ይሄ ምንድነው ይላል ወንበዴ፣ ይሄኛውስ ወንበዴ
በዚህም በግራም የሚመጣው ይጠይቃል፣ ይሄ ምንድነው? ወንበዴ መሐንስ ከዛ ምን ይለያል ይላሉ። ምኑን ሀበሰቦቱ ውስተ ሕዝብ የተናኩነኝ አለ። ምራቃቸውን ተፉበት፣ ፊቱን ሸፍነው መቱት። ባየነው ጊዜ ደም ግባት የለውም አለ። ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል። ፈጣሪ አይደለም ተብሏል። አማላይ ተብሎ፣ ነቢይ ተብሎ፣ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል። ባየነው ጊዜ ደም ግባት የለውም አለ። ለነሱ ለእኔና ለእናንተ የተዋሕዶ ልጆች ግን ባየነው ጊዜ ደም ግባት አለው። የድንግል ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉሥ ነው፣ የነገሥታት ንጉሥ ነው። ለስም አጠራሩ ክብር ምስጋና ይግባ። የኔና የእናንተ አምላክ አይለወጥም። ዕብራውያን ላይ ጳውሎስ ሐዋርያ በምዕራፍ 13 ቁጥር 6፣ 7፣ 8 ላይ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ አለና ምን አለ? ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለ። ተናገሩ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው። አጌ ምን ይላል መሰላችሁ? እኔ እግዚአብሔር አልለወጥም ይላል። እግዚአብሔር ይለወጣል? አይለወጥም። የኔና የእናንተ አምላክ ኢየሱስ ለዘላለም አምላክ ነው። ሰማይን የፈጠረው እሱ ነው። ምድርን የመሰረተው እሱ ነው። ክብርና ምስጋና ለዘላለም ለእሱ ይሁን። የኔና የእናንተ አምላክ ባየነው ጊዜ ደም ግባት የለውም፣ ጉልበቱን ይሰግድለታል አለ። አሁን መልካ ኢየሱስን ያየ አይበቃም? እኔ ብዙ ቦታ አነሳዋለሁ። መልካ ኢየሱስን ስንሰግድለት ለኢየሱስ ስንጀምር ገና ሰላም ለዝክረ ስምከ ብለን ነው የምንጀምረው። ተመልከቱ። ይሁን በቃ ሁሉ ጊዜ ያለ ለስም አጠራርህ ለስምህ መታሰቢያ እሰግዳለሁ። ለስዕርተ ርእስከ እንላለን። ለርእስከ ለገጽከ ለቀራንብትከ ለአዕይንትከ እንቀጥላለን። ለዓይንህ ለነዚህ ለቅንድቦች ኢየሱስ እሰግዳለሁ። ባየነው ጊዜ ደም ግባት አለው። የኔና የእናንተ አምላክ በተዋሕዶ ቤተክርስቲያን በዚህ ቅድስት የተዋሕዶ እምነት ውስጥ አዎ ለቀራንብትከ ለአዕይንትከ ለአዛኒከ ለመላእክት ጉንጮቹ ሳይቀሩ ኢየሱስ ክርስቶስ ለአፍንጫው ለክርስቶስ እንሰግዳለን። ይሄ እኮ ሌላ ቦታ የለም የለም። ለአናፊከ ለአፉከ ለአፍህ እሰግዳለሁ። ለአስናኒከ ለጥርስህ ኢየሱስ እሰግድልሃለሁ። የት ነው ያለው? ይሄ በኦርቶዶክስ ብቻ እንጂ። ክብርና ምስጋና ለእግዚአብሔር ይድረሰው። እኔና እናንተ ነን ይሄ ክብር ያለን። እኔና እናንተ ነን ይሄ ክብር ያለን። ይሄንን ወቁት። ልዩነቱን እንድታዩ ትፈልጋለሁ። የኦርቶዶክስና የክደት እምነትን ልዩነት መጽሐፍ ቅዱስ የሚያዘው የሚፈጸምባት እቺ ቅድስት ቤተክርስቲያን ብቻ ናት። ለከንፈሮች ሁሉና ለከናፍሪካ ድንቅ እኮ ነው። አንድ አካል አይቀረን። ከዛ ደግሞ እሱን የሚመስሉ አሉ እኮ ምኑን በሀበሰብ ወቱት ወስተ ሕዝብ እንደ እስጢፋኖስ ያሉት አምላካቸውን መስለው እኮ ነው ቅዱሳን። ሮሜ 8:26 ጀምሮ ስታዩ ስለ መንፈስ ቅዱስ ይናገርና ከዛ ቀጥሎ ምንድነው የሚለው? የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላል። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ድገሙና ነገሩኝ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ማን እንዲመስሉ? የልጁን መልክ። እዚህ ጋር ያላችሁት ቅርቤ ስለሆናችሁ ትሰሙኛላችሁ። እዛ ያሉት አይሰሙኝም። ምን እንደሚሉም አይሰማም። እዛ ያሉት እስቲ ነገሩኝ እናንተ ወንዶቹ ብቻ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። እህቶችና እናቶች ነገሩ። የልጁን መልክ እንዲመስል አስቀድሞ ወሰነ። እናንተ ነገሩ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ማን እንዲመስሉ? አስቀድሞ ምን አደረገ? ምን እንዲያደርጉ? ምን እንዲሆኑ? እንዲመስሉ። እነማን ናቸው እነዚህ? ይሄንን ነው መጠየቃት አይደል? እነማን ናቸው የልጁን መልክ እንዲመስሉ አስቀድሞ የተወሰነላቸው? ቅዱስ እስጢፋኖስ እንዩት እስቲ። ምን ነው በሐበሰ ወቱት ወስታዝ እስጢፋኖስ እኮ ክርስቶስን የመሰለ። ሌላ ቀርቶ ሲወግሩት እኮ ሰማይ ተከፍቶ አይቶ ምንድን ነው ያለው? ነፍሴን ተቀበላል ያለው። አባቶ ይቅር በላቸው አላለ? ክርስቶስን አልመሰለም? ምን ነው በሐበሰ ወቱት ወስታዝ ኢየሱስ ክርስቶስ ይሄ ነው ወገኖቼ። እኔና እናንተ ኢየሱስ ክርስቶስን እንዲህ ነው የምንጠራው። እንግዲህ እኛ ባየነው ጊዜ ደም ግባት አለው። ታምረ ኢየሱስ ሲነበብ ኢየሱስ ክርስቶስ ጥዑመ ስም ለዘይጼው እንለዋለን። ኢየሱስ ክርስቶስ እንለዋለን። ኢየሱስ ክርስቶስ ስምህ
ጥዑም ነው እንላለን። ስምህ ጥዑም ነው ለሚያውቀው። ተመልከቱ፣ ለሚያውቀው ኢየሱስ ክርስቶስ ጥዑመ ስም ለዘይጼው ለሚጠራው ሰው የኢየሱስ ስም ጥዑም ነው ነው የምንለው። በግዕዝ ስለሆነ ነው እናንተ የማታውቁት። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ፣ ለሚበሉት ሰዎች ኢየሱስ ክርስቶስ የሕይወት ህብስት ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጼሞ ለተጠሙ ሰዎች ደግሞ ኢየሱስ ክርስቶስ ምንድን ነው አለ? የመድኃኒት ጽዋ ነው አለ። ይሄን ነው ኢየሱስ ክርስቶስ ጥዑመ ስም ለዘይጼው፣ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ፣ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጼው ከመ ይባርኩነ ይፈምር ዳኦ ለጸባኢነ ይጽብኦ ወልታሁ ነሲዮ። የሚጣላችሁን የሚጣላ ኢየሱስ ነው የሚላችሁ። ይሄን የሚነግራችሁ እሱን ነው። ጋሻችሁ መከታችሁ ነው የሚለው። ክብርና ምስጋና ለዘላለሙ ለስም አጠራሩ ይድረሰው። ኢየሱስ ክርስቶስ ባየነው ጊዜ ደም ግባት የለውም የሚል ለሌሎች ነው። ለእኔና ለእናንተ ግን አምላካችን ነው፣ ፈጣሪያችን ነው። ይህንን አምነን ኢየሱስ ክርስቶስን ለዘላለም እናመልከዋለን። በዚች ቤተክርስቲያን ኢየሱስ ይመለካል። አምላክ ነው፣ ከሰማይ የወረደ አምላክ ነው። እኔና አብና መንፈስ ቅዱስ አንድ ነን እንዳለ አብ ወልድ መንፈስ ቅዱስ አንድ ናቸው። ሁሌም ይሄን ነው የምንለው። እንደ ልምድ የመጣባችሁ አንድ ነገር ልንገራችሁ፣ ችግር የለውም ግን ልንገራችሁ። ድንገት አንዳንድ ሰዎች የለመዳችሁት አንድ ነገር አለ፣ በቅርብ ጊዜ የመጣ። እኛ ኦርቶዶክሳውያን ብዙ ስንጠራ አብን ወልድን መንፈስ ቅዱስን ነው የምንጠራው። እግዚአብሔር አብን እንጠራለን፣ እግዚአብሔር ወልድ ኢየሱስን እንጠራለን፣ መንፈስ ቅዱስን እንጠራለን። አንድ አምላክን ብለን እንናገር። ይሄን ምስክርነታችን። አሁን ግን ምን ሆኖባቸዋል? ይሄ ግንጥል የማድረግ ነገር፣ በኢየሱስ ስም የሚል አባባል፣ ባህል፣ ንግግር ሁሉ አለው። በኢየሱስ ስም ችግር የለውም። እኛ አሁን እንዳልኳችሁ ነው እኛ ሁሌ ነው ኢየሱስ ክርስቶስ ምን ነው ሁሌ ነው የምንጠራው። ስንቴ እንደምንጠራው ስንቴ ሃሌሉያ እንደምንል ልነግራችሁ አልችልም። እንደው ዝም ብላችሁ እንኳን የሆነ እንደው ፍትሐት ላይ ብትሄዱ ስንቴ ሃሌሉያ እንደሚባል፣ ስንቴ እግዚኦ ማርነ ክርስቶስ እንደሚባል ታውቃላችሁ። እኛ ጋር በእኛ ቤተክርስቲያን ምንም ችግር የለብንም እኛ ስለ ኢየሱስ። ሌሎቹ ግን ገንጥለው ነው የሚጠሩት። አያችሁ፣ እኛ ለዚህ ነው የሆነ ነገር ሲሆን በስመ አብ ወወልድ ወመንፈስ ቅዱስ ሁሉ ነው የምንጠራው። አንድ አምላክ። ይሄ ነው እምነት፣ ይሄ ነው ሃይማኖት ማለት አብ ወልድ መንፈስ ቅዱስን ማመን ነው። በዚህ ነው የተረጋገጠው። አንሰ እፄ ወአኮ ሰብ ምኑን በሀበ ሰብ ወትውት በውስተ ሕዝብ ሁሎሙ እለ ይሬእዩን ይትቃጸሙኒ፣ የሚያዩኝ ሁሉ ይጠቃቀሱብኛል። ይብሉ በከናፍሪሆሙ ወያሐውሱ ርእሶሙ፣ ራሳቸውን እንዲህ እየነቀነቁ በከንፈራቸው ያወጡኛል፣ ያወርዱኛል። ምኑን በሀበ ሰብ ወትውት በውስተ ሕዝብ። በእግዚአብሔር ታምኗልና ሲያስጥለው አሉ። ቀራንዮ ላይ ሰቅለውት ኤሎሄ ኤሎሄ ለማ ሰበቅታኒ ሲል ኤልያስን ይጠራል አሉ። ኤልያስን ይጠራል አሉ። አልገባቸውም። ተጠማህ አለ። ሐሞትና ከርቤ ሰጡት። እስቲ ቶ እስቲ የሚያምነው አምላክ ያድነው እንደሆነ አሁን ያሉ አምላክ መሆኑን አላወቁም። ሰው አምላክ ነኝ እኮ ስላለ የሰቀሉት። አሁን ደግሞ ሌላ ይላል። ስራቸው መቀባጠር ነው። የኔና የእናንተ አምላክ በሰው ተንቋል፣ በሌሎች ተንቋል። በእኔና በእናንተ ዘንድ ግን ክብር አለው። ስለዚህ ጴጥሮስ ሲሰብክ ምን አለ? የከበረው አለት ክብሩ ለእናንተ ነው አለ። ሌሎች ግን አናጢዎች የጣሉት ድንጋይ የማዕዘን ራስ የእንቅፋትም አለት ሆነ አለ። ለእኛ ግን ለምናምነው እሱ በጽዮን ያደረው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው እርሱ ለእኔና ለእናንተ አምላክ ነው። ስሙ የተመሰገነ ይሁን። የአማልክት አምላክ ነው። የጌቶች የነገስታት የልዑላን የቅዱሳን የኃያላን ደከማችሁ? ይህን መመስከር ደከማችሁ? የጌቶች ጌታ ማለት ደከማችሁ? የአማልክት አምላክ ማለት ደከማችሁ? የጌቶች ጌታ የነገስታት ንጉሥ
በልብሱ ላይ የተጻፈው ይላል። በጭኑ ላይ የተጻፈበት ስም ምንድን ነው የሚለው? አየሁት ነው ያለው። እንደው ምንድን ነው የሚለው? ራእይ 21:18 ላይ አየሁት አለ፣ እንዲህም አለኝ አልፋና ኦሜጋ እኔ ነኝ፣ ሞቼ የነበሩ ተነስቻለሁ አለ። ተናገሩ፣ አልፋና ኦሜጋ እኔ ነኝ፣ ሞቼ የነበርኩ ተነስቻለሁ። አይገርምም? አልፋና ምን? አልፋና ኦሜጋ ማለት እኮ የመጀመሪያው እኔ ነኝ፣ የመጨረሻው እኔ ነኝ። ከኔ በፊት ማንም የለም፣ ከኔ በኋላ ማንም የለ አለ። ዘላለም የሚኖር የኔና የናንተ አምላክ እግዚአብሔር ብቻ ነው። የዓለም መሪዎች ዛሬ ቢኖሩ ነገ የሉም። የግሪክ ፈላስፎች የሉም። ሶቅራጢስ የለም፣ ሞቷል፣ አልተነሳም። ፕሌቶ የለም፣ ሞቷል፣ አልተነሳም። ኤርስቶትል የለም፣ ሞቷል፣ አልተነሳም። ናቡከደነጾር ንጉሡ ሞቷል፣ አልተነሳም። ፈርዖን ሰጥሞ ሲኦል ወርዷል፣ የለም። ብዙ የእምነት መስራቾች አሉ፣ ሞተዋል፣ አልተነሱም። ማተነሳ ዞሮአስትራኒዝም የመሰረተው ዞሮአስትር ሞቷል፣ አልተነሳም። መቃብሩ ከተገኘ አጥንቱ በዛ ነው። ኮንፊውሸስ ሞቷል፣ የኮንፊውሽኒዝም እምነት መስራች ነው። ሞቷል፣ አልተነሳም። መቃብሩ ከተገኘ አጥንቱ በዛ አለ። ቡዳ ሞቷል፣ አልተነሳም ካሉን ተቀይሯል። በሪኢንካርኔሽን ነው። የእስልምና እምነት መስራች ነብዩ መሐመድ ቁርአን ላይ አልተጻፈም፣ ሞተዋል፣ አልተነሱም። የኔና እናንተ አምላክ ኢየሱስ ሞተ፣ ሞት እንድል አድርጎ ተነሳ። ሞቼ የነበረው ነኝ፣ አልፋና ኦሜጋ እኔ ነኝ፣ አልፋና ኦሜጋ እኔ ነኝ። ሞቼ የነበሩ ተነሳው። ሙስና መቃብርን ደምስሶ ለእኔና ለእናንተ እኔና እናንተ ትንሣኤ አለን የምንለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ለትንሣኤያችን በኩር ሆኖ ተነስቷል ይላል። ለትንሣኤያችን በኩር ሆኖ ተነስቷል። ይሄ ነው ትምህርታችን። የክርስትና እምነት ትምህርት ይሄ ነው። የሌሎችም እምነት ትምህርታችን ይሄ ነው። ስላት አባውት ማንቸስተር እንደ አርሰናል ይሄ ስለ ማንቸስተርና ስለ አርሰናል የምናወራበታል። የነፍስ ጉዳይ ነው። የት ነው ያለኸው? ቅድም አንድ ጥያቄ ጠይቄ ነበር። እስቲ ልጠይቃችሁ፣ ከኦርቶዶክስ ውጭ ያላችሁ ድንግል ማርያም ጸንሳ መውለጃዋ ደርሶ ቦታ አላችሁ? የልደት ቀን ክሪስማስ ስትሉ ድንግል ማርያምን ትጠራላችሁ? አንድ መዝሙር አለች ውጭ ሀገር የተዘመረችው ሜሪ ዲዲና የምትል አንድ መዝሙር አለች ውጭ ሀገር። ማርያም ታቂ ነበር? በደንብ ነው የምታውቀው የጌታ ድንግል ማርያም በደንብ ነው የምታውቀው። ሉቃስ አልነገረም እንዴ? ሁሉን ነገር በልቧ ታስበው ነበር እኮ ይልሃል። የኔና የእናንተ እመቤት ሁሉን ታውቃለች። የአምላክ እናት ሁሉን ታውቃለች። ከሰው ወገን እኮ መንፈስ ቅዱስ ሙሉ ነሽ ከተባለ ምንድን ነው ታዲያ? መንፈስ ቅዱስ ሙሉ ነሽ ከተባለ ወርቅ ነች እኮ እመቤታችን። ዳዊት ምን አላት? ወትቃወም ንግሥት በየማንከ በአልባሰ ወርቅ ጽሑፍ ትሁርት አላት። ወርቅ ነች፣ ወርቅ የተጎናጸፈች። ወርቅ ሲባል ነው ዝም ብሎ ይሄ ወርቅ እንዳይመስል አይደለም። ንጽሐ ድንግልና ነው እኮ በነፍስም በስጋም። ኧረ በሐልዮ በነቢብ በገቢር ድንግል እኮ ነች፣ ጽኔት እኮ ነች፣ ክብርት እኮ ነች። ምኒተ ክብር ምንላት ለዚህ ነው። ምኒተ ውዳሴ የምንላት ለዚህ ነው። ኧረ አባቶች አልገባችሁም እንዴ? ቤዛዊተ ዓለም ናት ድንግል ማርያም። ለማገባው ምነግረው ለዘላለም። አልገባህም እንደ አባ? አልገባህም እንደ መምህሩ? ተው እንጂ እንዴ! እንደው መልካ ስዕል እንኳን ያለ እንደው የመጨረሻዋን እንኳን ብሏት አያውቅም እንዴ? የመጨረሻዋ መልካ ስዕል አታስታውሱኝ? ምን ነበር የምትለው የመጨረሻዋ? እንደው ቤዛ ቤዛ ስንላት ቤዛ 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 ነፍሰ ሁሉ ነው እኮ ምንላት ሞአቲ እንደው የሞአቲ ሁሉ ድንግል ማርያም የሚወሰው ቤዛው አንቺ ነሽ። ልጅሽ ያስነሳላቸው ያስነሳልሻልና ክብር ምስጋና ለእግዚአብሔር ይድረሰው። ወገኖቼ ያ ችግሩ እኮ አንዳንዶቻችሁ ከፖለቲካ ጋር ተጣብታችኋል። የፖለቲካ ወተት ጠጥታችኋል። ችግሩ እኮ እሱ ነው። ሃይማኖትና ፖለቲካ፣ ሃይማኖትና ዘር፣ ሃይማኖትና ወገን፣ ሃይማኖትና ዓለም አይገናኙም። መንግስት በራሱ ይሰራል፣ ሃይማኖት ደግሞ የእግዚአብሔር መንግስት ነው ይሰራል። ይሄን ያላወቁ ናቸው የሚጎዱት። ይሄን ያላወቁ ይጎዳሉ። ጊዜ ማን ነው?
ይጠራጠራል። ጊዜ ማን ነው? ባለ ጊዜስ ማን ነው? ልትሆን ፈለግክ አንተ ባለ ጊዜ? ተው እማሆይ እንዳቅምሻልም ያለ ሰውየው አባ ናቸው። እማሆይ ያየደች ህልም አየሁ ዛሬ ትላለች። አቤት ያንቺ ህልም ይፈታል። ነገም ትመጣለች። እማሆይ ህልም አየሁ። ደግሞ ምን አየሽ ዛሬ? ይሄን አየሁ። አንድ ቀን ጉድ መጣ እኮ መላከ ሰላም። እማሆይ ምን እንዳለች እኮ አባቴ እርሶ ለትንሣኤ ሲገቡ ቅዳሴ የሚለብሱትን ልብስ ያን የሚይዙትን የወርቅ መስቀል ይዤ ኧረ ተይ ያንን የወርቅ ጽና ይዤ እማሆይ እንዳቅምሻልኝ። በአቅም መኖር ጥሩ ነው። ማን ነው? መሐሙድ አህመድ ነው። አቅምን መኖር ምንድን ነው የሚለው? የሆነ ነገር አለ። እኔ ወይ ሻይል ስጠጣ ወይ ምሳ ስበላ ዘፈን ከተዘፈን ያኔ ነው የምሰማው። አቅምን አውቆ መኖር የሰለሞንን ያለው የጠቢቡ ሶሎሞንን ነው። ለካ መሐመድ አህመድ አይደለም፣ የጠቢቡ ሶሎሞን። ሁሉ ነገር እግዚአብሔር ነው መስሎህ ነው። ባለ ጊዜ ማን ነው? ጊዜስ የማን ነው? አሁን ይሄ ጨለማ ነው ቀን ነው? ቀን ማድረግ የሚችል የዓለም መሪ አለ? የናሳ ተመራማሪ አለ? ማን ነው ይሄን የሚለውጠው? ስሙ ማን ነው? የኔና እናንተ አምላክ ስሙ ማን ነው? ምን ነው ሀበሰብን አቁት እኮ አላወቁትም፣ አቀለሉት አላወቁትም። እኛ ግን እናከብረዋለን። የሰራዊት ጌታ እግዚአብሔር ኢየሱስ ክርስቶስ ሁሉን ማድረግ የሚችል እሱ ነው። የኔና እናንተ አምላክ ስሙ ለዘላለም የተመሰገነ ይሁንልን። ክብርና ምስጋና ለሱ ይድረሰው። እኔና እናንተ እናከብረዋለን፣ ስሙኛን ያከብረናል። አዎ እስቲ አይደለም ከወደደው ያድነው እያሉ ናቁት ይላል። እሱ ግን ሙስና መቃብርን አጥፍቶ በሶስተኛው ቀን ተነሳ። እኛም ሁልጊዜ እናከብረዋለን፣ እንሰግድለታለን፣ እናመሰግነዋለን። እመብርሃን ከሁላችን ትሁን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በመግባት በመውጣታችሁ አይለያችሁ። የምትመኙትን ሁሉ ያድርግላችሁ። ምን ነበር ቅድም ያልነው? አንድ ጥቅስ ብለን ነበር አንድ ላይ ኃይልን በሚሰጠኝ በማ ስንቱን እችላለሁ? ሁሉንም ቻሉት። ግድ የለም ይመልከታችሁ ከሰማይ ይህን በረድኤቱ ይመልከተን፣ ከክፉ ይሰውረን፣ ሀገራችንን ሰላም ያድርግልን፣ የሚጣሏትን ይጣላልን፣ ህዝባችንን በፍቅር በአንድነት ሁላችን ያቆየን፣ ሁላችን የበረከት ያድርገን። በዶኪማስ ጓዳ ተገኝታ ሙሉ ያደረገች የእናንተንም ቤት ሙሉ ታድርግላችሁ። ምልዕተ ክብር ምልዕተ ውዳሴ ከፍ ታድርጋችሁ። ኢየሱስ ክርስቶስ በሕይወታችሁ ከእናንተ ጋር ይሁን። ምን እንዳላችሁ ታውቃላችሁ? ቀና ብዬ እንድትሄዱ አድርጋችኋለሁ ይላል። ቀና ብላችሁ እንድትሄዱ አድርጋችሁ። መተማመን ኃይልና ብርታትን ይስጣችሁ። ወሐድሱ ውርዘቶሙ ይላል። እንደገና እንድትታደሱ አድርጋችሁ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። እነ ቅዱስ እስጢፋኖስ በሰው ዘንድ ተንቀው ግን በሰማይ ክብር አላቸው። በእኔና በእናንተም ዘንድ ክብር አላቸው። አሜን። ክብርም ምስጋናም ለሥላሴ ይሁን። አሜን። በቦሌ አየር ማረፊያ የ13 ደቂቃ ርቀት ላይ በሚገኘው በቦሌ ቡልቡላ ሪፌንቲ ህንፃ ፊት ለፊት ባለው ሰፊ ብቻ ሳይሆን 60 ሺህ ካሬ ሜትር ላይ ያረፈውን ባለ 3 ወለል ቪላ ታይፕ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። እጅግ ዘመናዊና ጥራታቸውን የጠበቁ 90% ተገብተው የተጠናቀቁ ቤቶችን በ6 ወር ጊዜ ውስጥ ተረክበው የሚኖሩበት፣ ቢያሻውት የሚያከራዩት እንዲሁም ሸጠው የተሻለ ትርፍን የሚያገኙበት ቤቶችን ሜትሮ ሪል ስቴት ዝግጅቱን ጨርሶ እርስዎን እየጠበቀ ይገኛል። በውስጡም በቂ የሆነ የመኪና ማቆሚያ፣ ስታንድ ባይ ጀነሬተር፣ ደህንነት መቆጣጠሪያ ካሜራዎች፣ የከርሰ ምድር ውሃ እንዲሁም ለተለያዩ ዝግጅቶች የሚሆኑ የጋራ መጠቀሚያ ቦታዎችን የያዙ ዘመናዊ መንደርን ይዘንሎት ቀርበናል። ይህ እድል ለ10 ቤቶች ብቻ የቀረበ ስለሆነ ይፍጠኑ እያልን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ሜትሮ ሪል ስቴት